የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል እኔ ባልኖር ትጠፋ ነበር ሲሉ መናገራቸው ብዙዎችን እያነጋገረ ነው የሚገኘው። ለእስራኤል እኔ ነኝ ያለሁላት የሚል ንግግርም እንደዚሁ አድርገዋል። ሲባለው እስራኤል በኔታንያሁ እጅ ላይ ነው ያለችው። እኔና ኔታንያሁ ባንኖር ኖሮ እስራኤል ከባድ መከራ ይገጥማት ነበር፣ ልትጠፋም ትችል ነበር ሲሉ እንግዲህ ኔታንያሁን አቆለባብሰዋል። የተባለው ትራምፕ በኢራን አያቶላህ ካሚዲ ግድያ ላይ እንደዚሁም ደግሞ አሁን ኢራን ላይ ለማዳከም ወይም ደግሞ ጦርነት ለመክፈት ዋናው ኔታንያሁና እኔ ነን ዋና ተዋናያን ሲሉም ነው የገለጹ። ኢራን ከባድ ስጋት ውስጥ ገብታለች ነው የተባለው። ለዚህ ዋናነት ደግሞ አዲስ መሪ መመረጡን ተከትሎ እንግዲህ አሁንም ዳግም የአያቶላህ ልጅ እንዳይገደሉም ከባድ ስጋት ተፈጥሯል የተባለው። የኢራን ጦር የሚቆም በኒ እና እንደዚሁም ደግሞ በኔታንያሁ ነው ሲሉ ዶናልድ ትራምፕ ተናግረዋል። ዶናልድ ትራምፕ እንግዲህ የኢራኑ ጦርነት የሚቆመው በእኔና በኔታንያሁ ውሳኔ ብቻ ነው እንጂ ማንም ጣልቃ አይገባም ሲሉ የተናገሩት። አሜሪካና እስራኤል የኢራን የቴሌቪዥን እንደዚሁ ጣቢያን በከፍተኛ ሁኔታ ድብደባ አድርጓል የተባሉ ትራምፕ ይህም ይህ ጦርነት ሲያበቃ ዓለም ሰላም ያገኛል፣ በየቦታው በየሀገራት ያሉ አሸባሪዎች ይጠፋሉ፣ ዓለም ሙሉ ለሙሉ ሰላም ታገኛለች ሲሉም ተናግረዋል የተባለው።